ሰላም እንዴት ናችሁ? ዛሬ አብረን ቆንጆ ለመቅሰስ የሚሆን ሽምብራ እንቆላለን። አብራችሁን ቆዩ። እንግዲህ ሽምብራ ለመቁላት ምን ሙያ ያስፈልጋል፣ ምን ቪዲዮ ያስፈልጋል ልትሉ ትችላላችሁ። አዎን፣ ለአንዳንድ ሰው በጣም ቀላል ነው። ሌላው ደግሞ በተለይ ከኢትዮጵያ ውጭ ያለ ሰው ሊቸገር ላያቅ ይችላል እና እንደዚህ ማድረግ እንችላለን ለማለት ነው። ሽምብራውን ከኢትዮጵያ ወይም ከአበሻ ስቶር ታገኙታላችሁ። ልክ ኢትዮጵያ እንዳለው ሽምብራ ነጩም ያኛውን ደግሞ ባለ ከለሩም አለ። ስለዚህ ሽምብራውን ትገዙና አንዳንድ ጊዜ ድንጋይ አለ ውስጡ። ስለዚህ ድንጋዩን ለቅማችሁ ወይም እንዲሁ ቼክ ማድረግ አለባችሁ። ከዛ በኋላ እሳት ላይ አድርጋችሁ ገንፈል ታረጋላችሁ። ገንፈል ማለት ማብሰል ሳይሆን ውሃው ፈላ ሲል እናወጣና እናጠነፍፋለን። ያንን የምናደርገው ምንድነው? ሽምብራው እንዲለሰልስልን። ከዛ በኋላ ባላችሁ መጥበሻ ምጣድም ካላችሁ ምጣድ ላይ ውሃውን ካጠነፈፋችሁ በኋላ ቀስ እያላችሁ ትቆሉታላችሁ ማለት ነው። እየበሰለ ሲሄድ ያው ሽምብራ በልታችሁ የምታውቁ ከሆነ ቀምሳችሁ ታቁታላችሁ። ከሽ ከሽ ነው የሚለው ደረቅ ብሎ ማለት ነው። እንደዛ አድርጋችሁ ትቆላላችሁ ሽምብራውን። ከላይ ያደረግነው ሱፍ ነው። ሱፉም እንዲሁ አበሻ ቤት ይገኛል። ስንቆላው ለሰስ ባለ እሳት እንዲሁ ሞቅ ሞቅ ነው የምናደርገው እና ቆንጆ የሽምብራ ቆሎ ቆልተናል። ለመቅሰስ በጣም አሪፍ ነው። ቤታችን እንደዚህ አድርገን በቀላሉ ማዘጋጀት እንችላለን። ዛሬ አብራችሁኝ ስለነበራችሁ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።